ከልጅነቱ ጀምሮ በብዙ ልፋትና ትጋት ሰርቶ ዛሬ ላይ ደረሰበት ተወዳጅነት እንደደረሰ ወዳጅ ነን ያሉ የቅርብ ሰዎቹ ይናገሩለታል። ጨዋታና ቀልድ አዋቂ ነው። መድረክ መቆጣጠርን ብቻ ሳይሆን ተመልካችንም በደንብ ማዝናናት ብቃቱ ነው። ጭፈራና ዳንስ ደግሞ በብዙ የተካነበት ሙያ ነው ይሉለታል። ድምፃዊ አስገኘኸኝ አሽኮን ወይንም ደግሞ አስጌ ዴንዴንሾን ከሰሞኑ ይህ ድምፃዊ በግል የማህበራዊ መገናኛ ገጹ ላይ በፍቅር ያበደች ሴት ካሳየኸኝ እኔ ደግሞ የማይሞት ሰው አሳያለሁ ብሎ ባጋራው ሐሳቡ ሳቢያ እንዲህ ነው የማይባል ትችትና ነቀፌታን ሲያስተናግድ ከመክረቡን ባሻገር እልፍ ብሎም ከኢትዮጵያ የሕግ ባለሙያተኛ ሴቶች ማህበር ጉዳዩን በተመለከተ ጠንከር ያለ መግለጫ ወጥቶበት ነበር። የኢትዮጵያ የሕግ ባለሙያተኛ ሴቶች ማህበር ካወጣው መግለጫ በፊትም አንዳንድ የሕግ ባለሙያ ሴቶችም ድምፃዊው የተናገረው ንግግር በትንሹ የ3 ዓመት እስራትና የ100,000 ብር ቅጣት ሊያስቀጣው እንደሚችልም ሕግ እያጣቀሱ ሲናገሩ ተደምጠዋል። ይህ ጉዳይ በማህበራዊ ሚዲያ ወጥቶ በስፋት መነጋገሪያ ከሆነ በኋላ ታዲያም ድምፃዊው በበኩሉ ከሰዓታት በፊት በፌስቡክ ገጹ ላይ ኑና እሰሩኝ ሲል ሌላ ሐሳብ ይዞ ብቅ ብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን ላይ እንደነገርናችሁ ከድምፃዊ አስጌ ዴንዴሾ ጋር ተያይዞ በተነሳው ሐሳብ ጉዳይ ድምፃዊው ኑና ሰሩኝ ሲል ሰሞኑን አንስቶት በነበረው አወዛጋቢ ሐሳብ ላይ ሌላ ተጨማሪ ሐሳብ ይዞ መምጣቱን ልነግራችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ወደ ነገረ ጉዳያችን ከመግባታችን በፊት ድምፃዊው ከቀናት በፊት በግል የፌስቡክ ገጹ ላይ ያሰፈረውን ሐሳብ ለመነሻነት እናንሳና ወደ ጉዳያችን እንቀጥል። እንዲህ ይላል በርዕሰ ጉዳዩ። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ ይላል ርዕሰ ጉዳዩ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ወይንም ኳሊፊኬሽኑን ነው። ብር፣ ቁመናና ደህንነት ወይም ደግሞ ፕሮቴክሽን ብቻ ነው። ይህ ነው ዋና መለኪያዋ። ይህ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማ ሰው አለን ሲል ይጠይቃል። ሲቀጥል እንዲህ ይላል። የለም አትልፉ፣ ምክንያቱም የብቃት ወይንም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ ወይ ደግሞ የልጅ ፍላጎት ብቻ ሊኖራት ይችላል። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ እያየን እንጨምራለን። ልክ አንጻራዊ ቢሆንም የተስማማ ብቻ አሜን ይበል የሚል ሐሳብ ነበር በፌስቡክ ገጹ ላይ ያሰፈረው። ድምፃዊው ከቀናት በፊት ይህንን ሐሳብ መግለጹን ተከትሎ የኢትዮጵያ የሕግ ባለሙያ ሴቶች ማህበር ደግሞ እንዲህ ሲል መግለጫ ወጣበት። ሰሞኑን በማህበራዊ ሚዲያ ላይ በአንድ ታዋቂ ሙዚቀኛ ወይም አስገኘው አሽኮ ሴቶችን በተመለከተም በተሰጠ አስተያየት ላይ ከኢትዮጵያ የሕግ ባለሙያ ሴቶች ማህበር የተሰጠ መግለጫ ይላል። ሚያዝያ 28 ቀን 2017 ዓ.ም አዲስ አበባ። እንደሚታወቀው በሀገራችን የሴቶችና የህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረና በአፈጻጸምም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑ በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ
አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ታዲያም ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ በኢኮኖሚያዊና እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላ በመፈረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ እያነሳሳም ጭምር ነው። ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘ ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካ ሴቶች በህገ መንግስት የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየትን ሰጥቷል። ይህንን ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል ለመቆጣጠር የወጣው አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ህዝባር 2 እንዲሁም 4 እና 7ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ ማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን። የኢትዮጵያ የህግ ባለሙያተኛ ሴቶች ማህበር ሚያዝያ 8 ቀን 2017 ዓ.ም ሲል ነበረ ማህበሩ መግለጫ ያወጣው። ይህ መግለጫ በወጣ ከቀናት በኋላ ደግሞ ድምፃዊው እንዲህ ሲል በራሱ የፌስቡክ ገጽ ላይ ሌላ ሀሳብ አስፍሯል። ዛሬ ከሰዓታት በፊት ማለት ነው። አስገኘው አሽኮ በርዕሰ ጉዳዩ ሲጀምር እንዲህ ይላል። የአገር ካስማ ምስክር ነው። በመጀመሪያ ደረጃ ጽሑፌ ላይ ሁሉም ሴቶች የሚል አንዳችን ቦታ የለም። ምንም አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃሉ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም የፊት ገጽ ወይም ደግሞ ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምፅ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነበር የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ወይም ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብደም የምለው። ለምን አያብዱም ትለናለህ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። አታብዱምም እንድታብዱም አልፈልግም። እኔ የልጄ ወይም የሴት ልጅ አባት ነኝ። የእናቴ የሴት ልጅ እናት ነኝ። ማበድ የፍቅርም የጀግንነትም መገለጫ አይደለም። የወሰድኩባችሁ ክሬዲት ካለም በይፋ መልሻለሁ። ይቅርታዬንም እንሆ። ለሚመለከተው ግን አንድ ነገር ማለት እፈልጋለሁ ይላል ለኢትዮጵያ ሴት የህግ ባለሙያተኞች ማህበር ማለቱ ነው። ተደፍረው የተገደሉ የህፃናትን ዶሴ አዋራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለተገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ የሚገኙ ሴቶች 10% የሚሆኑቱ ሲደፈሩ ያልነበረን ለቀነኒ አዱኛ ወዳጆችና ቤተሰቦች መጽናናትን እመኛለሁ በሚል ነው ያቆመው ይመስለናል። ግን እመኛለሁ ሳትሉ ለማለት ይመስለናል። ለቀነኒ አዱኛ ወዳጆችና ቤተሰብ መጽናናትን እመኛለሁ ሳትሉ አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘ ነው ለማለት እወዳለሁ። ግና ግን ይላል ሲቀጥል፣ ግና ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያ ባሉ እንዲሁም ደግሞ በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የአገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ለኔ ምስክሬ ነው። በመጨረሻ በነጻ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም አይነት ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ። ሴት በፍቅር አታብድም ሲል ጉዳዩን ደግሞታል። አስጉ ብሎ እርሰ ጉዳዩን ጠቅልሏል። ከዚህ ጉዳይ ጋር ተያይዞ
የድምፃዊው ተከታይ የሆኑ ሰዎች ያሰፈረው ሐሳብ ላይ የግል አስተያየቶቻቸውን ከሰጡ በኋላ ራሱ ድምፃዊ አስገኘው እንዲህ ሲል ደግሞ ሌላ አስተያየት በራሱ ጽሑፍ የሀሳብ መስጫ ላይ አስፍሯል። ያለሁበት ይታወቃል። በጨዋ ደንብ ከተጠራሁም የተፈለኩበት ቦታ ድረስ የምመጣ ኃላፊነት የሚሰማኝ ሰው ነኝ። አታስፈራሩኝ ይላል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ለዛሬ የነበረን መረጃ ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን።